አረሳት ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል። የተከበሩ አባታችን፣ በዝማሬ የተገኛችሁ የእግዚአብሔር ቤተሰቦች፣ ለ6ኛ ዓመት የሰንበት ትምህርት ቤቱን ምስረታ መታከሉ የደብረ አሚን ቤተ ክርስቲያን ሰንበት ትምህርት ቤት አባላት እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ ይህንን ጊዜ ባርኮ ቀድሶ ስለሰጠን ስሙ የተመሰገነ ይሁን። ባለችን ሰዓት እንድንማማር ቁጭ ብላችሁ ሁላችሁም እንድትሰሙ ነው የምፈልገው። እግዚአብሔር እንዲያስተምረን፣ እንዲመክረን፣ እንዲመራን ፈቃዱ ይሆንልን። እንድንማማርበት የመረጥኩት ርዕስ ለነገ መዘጋጀት በሚል ነው። ሰንበት ትምህርት ቤቱ 6 ዓመት ተጉዤ እዚህ ደርሻለሁ በሚል ሀሳብ ነው የምናከብረው። ደስ ያሰኛል ተጉዘን እዚህ መድረሳችን። እዚህም ደብር ሌላ ቦታም ያላችሁት ወደፊትም በሰፊው መዘጋጀት የሚገባን አንድ ጉዳይ ለነገ ነው። ዛሬ ቆመን የነገን ነገር መመልከት ካልቻልን ነገ ለኛ ጥሩ አይሆንም። በየትኛውም መልኩ አባቶቻችን ቤተ ክርስቲያንን ለእኛ ያደረሱት ነገ ምን ሊሆን ይችላል የሚለውን እግዚአብሔር መንፈስ ቅዱስ ገልጾላቸው ተዘጋጅተው ነው ለዚህ ያደረሱት። እንደ ምሳሌ ባነሳላችሁ በኢትዮጵያ ቤተ ክርስቲያን ከተጻፉት የብራና መጻሕፍት ውስጥ አብዛኞቹ የተጻፉት ችግር ባልነበረበት እና ባልተከሰተበት ጊዜ ነው። አሁን በውጭ ዓለም እንኳን ከ10 ሺዎች የሚቆጠሩ ብራና መጻሕፍት ተዘርፈው መጥተው በውጭ ዓለም ይገኛሉ። ይህን ሲሰሩት በጻፉበት ጊዜ ችግር ኖሮ አይደለም፣ ግን ያሉበት ዘመን ተቀምጠው ወደፊት ያለው ጊዜ ምን አይነት ጊዜ ነው? ወደፊት የሚመጣው ትውልድ ምንድን ነው ሊቸግረው የሚችለው? ምን አይነት ፈተና ነው ሊያጋጥመው የሚችለው የሚለውን አስበው ሕይወታቸውን ሰጥተው እንግዲህ ታያችሁ በጥንት ጊዜ ወረቀት ለማምረት የሚለው ሀሳብ ከእነሱ ተሰውሮ ነው አልልም። እውነት ግን የነገ ዝግጅታቸው ጥብቅ ስለነበረ እንግዲህ ብራና አዘጋጅተው ነው። አድካሚ ነው ለማዘጋጀት። በጥንቃቄም ደግሞ ጽፈው አስረክበውን ነው የሄዱት። ዛሬ የነሱ ስራ ባይኖር ለነገ ማድረግ ያለብንን ነገር ዛሬ እንስራ ባይሉን እውነት ነው የምላችሁ እኛ ሜዳ ላይ ቀርተን ነበር። ስለ ቤተ ክርስቲያናችን የሚነግረን፣ ስለ እምነታችን የሚያስተምረን
መረከብ የምንችለው ትክክለኛውን ነገር ዛሬ አናገኝም ነበር። ግን ነገ አስበው ሰርተው እዚህ ስላደረሱት ዛሬ ስለ እምነታችን መናገር ችለናል። መጽሐፍ ቅዱስም አንዱ ከሚመክረን ነገር መካከል ለነገ ተዘጋጅተን እንድንኖር ነው። ነገ ምን አይነት ጊዜ ነው የሚሆነው የሚለውን ዛሬ ቁጭ ብለን ማሰብ አለብን፣ መስራት አለብን። ምናልባትም ነገን ስናስበው ዛሬ መተኛት እንደማይገባ ካወቀን አንተኛ ማለት ነው፣ ዝግጅት የሚጠይቀን ከሆነ ዛሬ ከምትሰሩበት ሰዓት በተጨማሪ ለነገ ለመዘጋጀት መስራት ካለባችሁ ትሰራላችሁ። ምክንያቱም ነገ የሚጠብቀን ምን እንደሆነ በደንብ ከመረመር ነው ማለት ነው። እና ነገን ምን ሁኔታ ነው ሊያጋጥመን የሚችለው? አሁን ቤተክርስቲያናቸውን ስታስቡት ነገ ምንድን ነው የሚታየን ከርቀት? ምን እንዘጋጅ? ምን እናድርግ? ብዙ አካላትን እኔ በቤተ ክርስቲያናችን ላይ ነገ ብናመጣ ብለው የሚያቅዱትን ነገር አያለሁም። ለምሳሌ አሁን እስልምናውን ብትመለከቱት ነገ ኢትዮጵያን የአረብ ሊግ አድርጎ ማስቀመጥ ነው ዓላማችን፣ መስራት የሚገባን ለዚህ ግብ ነው ብለው ሲተጉ ሲሰሩ እናያቸዋለን። ዝርዝር መረጃውን የሚሰራውን የነገን እቅድ ብትመለከቱ አንዳንዱ ያስፈራል። ፕሮቴስታንቱን ብትመለከቱት የዛሬ 20 ዓመትና 30 ዓመት ኢትዮጵያ ላይ መስራት የሚገባን ነገር ምንድን ነው ብሎ እያሰበ ያንን ነገር ከመመልከትና ከማስራት አኳያ መስራት የሚገባውን ነገር እየሰራ ነው የምናየው። ምናልባትም በጣም ውስጥ ለውስጥ በስውር መሰራት ያለባቸው ስራዎች ይሰራሉ ብለው በየዓመቱ በየጊዜው የተሰበሰቡ ነገ ላይ እናመጣዋለን ብለን ያሰብነውን ነገር እያመጣን ነው ወይ ብለው ስራቸውን ይገመግሙታል። የዛሬ 40 ዓመት የነበሩት ፕሮቴስታንቶች ምናልባት ዛሬ ያለውን የስራቸውን ውጤት ሲያዩት ነገ እናመጣዋለን ብለው ከተመኙት ነገር አንጻር ምን ያህል ተሳካልን ነው ሊሉ የሚችሉት ብዬ አስባለሁ። እኛ ነገ ምን እንደሚመስል ተዘጋጅተን ዝግጅት ነው ያልኳቸው። በህሊና ተዘጋጅተን በአቅም ተዘጋጅተን ነገ የሚጠብቀን ነገር እንዲህ ሊመስል ስለሚችል ብለን ከተነሳን ውጤታማ እንሆናለን። ነገ ምን እንደሚጠብቀን ግን ሳናስብ ዝም ብለን የምንሄድ ከሆነ ግን አሳሳቢ ነው የሚሆነው። ስለዚህ ዛሬ ቆመን የሰንበት ትምህርት ቤት አባላት፣ ሁሉም የቤተ ክርስቲያኒቱ አባላት ከሊቃነ ጳጳሳቱ ጀምሮ ማህበረ ካህናቱ፣ ምዕመናን፣ የሰንበት ትምህርት ቤት አባላት ቆም ብለው ነገ ምንድን ነው የሚጠብቀን የሚለውን ነገር ማሰብ ያስፈልጋል። ይሄ በዘመናዊው ዓለም በፍልስፍናው ዓለም አንዱ የምታውቁት ወደ ጠፈር ምርምር የሚደረግበትና ብዙ አይነት ጥናት የሚደረገው ለነገ ዝግጅት እኮ ነው። ምክንያቱም አንድ እውነት አውቀዋል። አሁን በሃይማኖት በተነገረው ሳይሆን ሳይንሱ በሚናገረው መሰረት ይቺ ዓለም መጥፋቱ አይቀርም ወይንም ለመኖር ምቹ ላትሆን ትችላለች። ስለዚህ ምቹ እስከማትሆን ድረስ ከምንጠብቅ ለነገ ለምን አንዘጋጅም ብለው ነው አሁን እዚህ ወደ ላይ ስንት የሚላከው። ጨረቃ ታመቻለች፣ አንድ ነገር ሊፈጠር ወደዛ ሄደን ለመኖር እንችላለች አይደለ? ማርስ ላይ ያለው አየር እንዴት ነው? ህይወት አለ፣ ፍጥረት አለ። ቀላል አይመስላችሁ? ይህ ሁሉ በብዙ ቢሊዮን ዶላር የሚቆጠር ገንዘብ የሚሄደው
ነገን መዘጋጀት እንደሚገባቸው ስለሚያውቁ ነው። በእርግጥ የእንዲህ አይነቱ ዝግጅት ያለናል አያድንም ሌላ ጉዳይ ነው። ዝግጅቱን ግን እናደንቃለን። እኛስ ቅዱስ ጳውሎስ ወደ ጢሞቴዎስ በላከው መልእክቱ ምዕራፍ 2 ላይ እንዲህ የሚል ቃሉን ተናግሯል። ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ፣ በብዙ ምስክሮች ፊት ከኔ የሰማኸውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች እርሱንም አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ አርበኛ ሆነህ በጎ ወታደር ሆነህ መከራን ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ እንጂ የዚህ ዓለም ኑሮ አያስብምና የሚታገልን ቢሆን እንደ ሕጉ ካልታገለ አክሊሉን አያገኝምና ይላል። አሁን ለጢሞቴዎስ የነገረው ምንድን ነው? እንደ ወታደር ሆነህ ተዘጋጅተህ እግዚአብሔርን አገልግል ነው። ወታደርን ሳለውና እንደ ወታደር ሆነህ ኑር ነው የሚለው። አሁን ወታደር ሰው ሲገባ ወደ ውድድርና ሲሄድ ተዘጋጅቶ ነው የሚሄደው። ለደስታም ይዘጋጃል አይደለ? ለሰላማዊ ኑሮም ይዘጋጃል። ችግርም ቢመጣ ብሎም ደግሞ ይዘጋጃል አይደለ? ይዘጋጃል እኮ። አሁን ወደ ውትድርና ሲሄድ ቤተሰቤን ድንገት ካላገኘውስ ስመለስ መዘጋጀት ይጠይቃል። እኔ እስከዛሬ ድረስ አሁን አንድ ጥያቄ በአይምሮ የምጠይቀው ምን አለበት ሁለተኛ ዕድል አጋጥሞኝ በሰማሁት ምለው አንድ ድምፅ የሚገርማችሁ ከ2 ዓመት ከ3 ዓመት በፊት ይመስለኛል፣ ምናልባት 3 ዓመት ከምናምን ከአፍጋኒስታን አካባቢ ተደወለልኝ ስልክ። የተለየ ስልክ ነው የምሰማው፣ ግን የአበሻ ድምፅ ነው እና ተደውሎልኝ እኔ የምደውለው ከአፍጋኒስታን ነው አለኝ። ከአፍጋኒስታን ምን አይነት ስልክ እና በዛ የነበረው ግን የነገረኝ እኔ ኢትዮጵያዊ አሜሪካዊ ነኝ፣ አሁን ካለሁበት ካምፕ ወደ አንድ የጦር ቀጠና ልንሄድ ተዘጋጁ ተብለን ልንወጣ ነው። እስከ ዛሬ ድረስ እድል አግኝቼ ወደ ቤተ ክርስቲያን ቀርቤ አባቶችን አማክሬ ተነጋግሬ አላቅም። ሄጄ እመለስ ይሁን አልመለስ ይሁን አላቅም። ግን አንድ መስመር ላይ ሲያስተምሩ ስለማውቀዎት እባካችሁ ፈልጉልኝ ብዬ ስልክ ባለችው እድል ማለት ነው ተጠቅሞ ስልክ አግኝቼ የደወልኩት አለኝ። በቃ እና አሁን ምንድን ነው የሚሉኝ ለሚመጣው ህይወት እንዴት ልዘጋጅ አለኝ። እንግዲህ አሁን ቤተሰብ መሰናበት አልከበደውም። ገና ከዚህ ተነስቶ ለግዳጅ ተነስና ሂድ ሲባል ያንን ተዘጋጅቶ ሄዷል። አሁን ሌላ ዝግጅት ነው የፈለገው፣ መንፈሳዊውን ምናልባት እንደሚያስበው ባይሆንስ አይደለ? አደጋ ቢገጥመውስ? እንደ ወጣ ቢቀርስ? ይህንን ዓለም ቢሰናበትስ? ምን ዝግጅት አለኝ አለ። በእውነት እኔ የማደርገው ነው ግራ የገባኝ በዛ ጠይቃ ላይ። ምክንያቱም ሁለተኛ ላገኝህ እችላለሁ ወይ ብዬ ብጠይቀው እኔ እርግጠኛ አይደለሁም አባታችን አለኝ። ከዛ በኋላ እውነት ነው የምላችሁ ወሬውንም ድምፁንም ሰምቼ አላውቅም። ግን አደራ በአንድ ድል አግኝተህ ለመደወል ከቻልክ ሁኔታህን ንገረኝ ብዬው ነበር። በጣም ነው የሚቆጨኝ፣ በየቀኑ አስበዋለሁ። እርግጠኛ ነኝ በአንድ ጥሩ ሁኔታ ላይ ቢሆን ኖሮ ያናገረኝ ነበር ብዬ ተስፋ አደርጋለሁ። እኔም ማለት እንግዲህ ሌላ መመኘቴም አይደለም፣ ግን አላውቅም። በዛ ሰዓት ማድረግ የሚችለውን ነገር እንዲጸና እንዲጽናና መምከር የሚገባኝን ነገር ማድረግ የሚገባኝን ጸሎት አድርጌ ልቦናውን በሃይማኖት እንዴት ማዘጋጀት እንዳለበት ነገር ባለችው ደቂቃ ይሰማኛል። ይሄ ድምፅ ይሄ እያፋጠኑት እንደሆነ ማለት ነው። ባለችው ደቂቃ 10-15 ደቂቃ ብቻ በምንችለው ሁሉ ሰከንድ ሳትቀር ተጠቅመን ተሰነባበተ።
ዝግጅት ስላችሁ በጣም ብዙ ነገር ነው። እዚያ ወታደር ሆነ ሲል መልካም ነገር ሊመጣም ይችላል፣ መልካም ነገር ላይመጣም ይችላል። መዘጋጀት ግን አለብን። አሁን እኛ የቤተ ክርስቲያናችን አገልግሎት ይህንን ዘመን ማለፍ የሚችለው የሰንበት ትምህርት ቤት አገልግሎት ይህንን ዘመን ማለፍ የሚችለው ነገ ያለው ነገር ምንድን ነው የሚለውን ነገር ቁጭ ብላችሁ ተወያይታችሁ ተነጋግራችሁ የአገልግሎታችሁን አቅጣጫ ከዛ አንጻር ስታስተካክሉት ነው። ትልቋን ቤተ ክርስቲያንም እዩዋት። እናንተ ያላችሁበትንም ቦታ ተመልከቱት። ያለ ዝግጅት ውጤት አይገኝም። አሁን እዚህ ሀገር ላይ ምንም ዝግጅት ስላላደረግንና ስለሌለን ነው ልጆቻቸውን ያጣነው። አሜሪካ መጥተው ተወልደው ከኦርቶዶክሳዊ ቤተሰብ የተወለዱ ግን ያጣናቸው ህፃናት በርካታ ናቸው። አሁን ይህ ህፃናት የሚባለው ከሆነ መርሃ ግብራ ገና ነው ከለቀ ነው አለ ገና ነው የባነን ነው። አንድ ነገር መደረግ አለበት የሚል ሀሳብ አይምሯችን ውስጥ የመጣው ገና አሁን ነው። ለነገ ደግሞ ከዚህ የበለጠ ማሰብ ይጠበቅብናል ለማለት ነው። ስለዚህ ነገን ሳስብ እኔ መልካም ነገርም ይታየኛል፣ ጥሩ የሆነ የስራ መልክ ስክም ይታያል፣ የሚያሳስብም ነገርም ደግሞ ይታያል። እስኪ ለተወሰነ ወደ ሀገራችን እንሂድ። ሀገራችንን አስበን እኛ ለነገ ምን መዘጋጀት እንዳለብን አንዳንድ ነጥቦችን ላንሳላችሁ። አሁን ሀገራችን ኢትዮጵያ ማለት ነው እንደምታውቁት ብዙ የሆነ የፖለቲካ ቀውስ ውስጥ ስለገባች ሁሉም የተነሱት የፖለቲካ አመለካከት ያላቸው አካላት በሙሉ አንድ የሚያደርጋቸው ነገር ቤተ ክርስቲያንን በመጥላት ነው ወይም ቤተ ክርስቲያንን ባለመደገፍ ነው። የትኛው ማሱት የኢትዮጵያ ቤተ ክርስቲያን ይህን ያህል ዘመንና ጊዜ ባለውለታ ሆና ኖራለች ብሎ አፉን ሞልቶ የሚናገር ድርጅት የለም። ቤተ ክርስቲያን የፈጸመችው ያደረገችው አኩሪ የሆነ መልካም ነገር ቢኖርም ማለት ነው ይሄው ሁሉ ስራ ይሄው ሁሉ ነገር ያደረገች እናት ቤተ ክርስቲያን ለምንድን ነው ሁሉ በጠላትነት አመለካከት ያያት የሚለው ትውልዱ የሚፈታው ጥያቄ ነው የሚሆነው። አሁን ባለው ሁኔታ ግን ብዙ አካላት ለቤተ ክርስቲያን በጎ አመለካከት እንደሌላቸው ተረድተናል። በየትኛው ነገራችን ክፍል ወይም ቤተ ክርስቲያን ከዚህ በፊት የነበራትን ክብሯን አሁን እንደ ቀድሞ ይዛ አትገኝም። የማይደፈረው ነገር ተደፍሯል። አንገብጋቢ የሆኑ ነገሮች አሁን ከፊት ለፊታችን ተቀምጠዋል። ለምሳሌ በዚህ ጊዜ ላይ ነገን ስናስበው ማለት ነው የኢትዮጵያ ቤተክርስቲያን በየቋንቋው ኢትዮጵያ ውስጥ ባሉት ብሔር ብሔረሰቦች በየቋንቋው ስብከተ ወንጌልን ለማስፋፋት በጣም መሰረታዊ እርምጃ ካልተራመደች ከብዙዎቹ አካባቢ የምትገለልበትና ተሰሚነት የምታጣበት አደጋ ፊት ለፊቷ መጥቷል። ይህ አደጋ በጣም ከባድ አደጋ ነው። ዝም ብለን የምንተኛበትም አይደለም። ስለዚህ የኢትዮጵያ ቤተክርስቲያን የቀደመ ክብሯ ተጠብቆ እንደተባለውም በተለያየ መንገድ ስብከተ ወንጌል እንዲስፋፋ ያላመኑት እንዲያምኑ መደረግ ካለበት ምን አይነት ዝግጅት ነው ከኛ የሚጠበቀው? አሁን እናንተ እዚህ አሜሪካ እንደ ነዋሪነታችሁ፣ እንደ ሰንበት ትምህርት ቤት አባልነታችሁ፣ እንደ ቤተክርስቲያን አባልነታችሁ ምን ማድረግ ምን አይነት ዝግጅት ከኛ ይጠበቃል ብለን ነው የምናስበው?
እዚህ ዝግጅት ላይ ዛሬ ካልተማማትን የሚጠበቅብንን ነገር ካላደረገ ነገ ብንጮህም የሚሰማን ወይንም ሊያጋጥመን የሚችለው አደጋ ከባድ ነው የሚሆነው። ለዚህ ነው ነገር አስበን መስራት የሚገባንን ነገር የሚያስፈልገን። ቤተክርስቲያናችን በጣም ውስብስብ የሆነ አስተዳደራዊ ችግር ውስጥ ገብታለች። ምን ማለት ነው? መሪው አካል የቤተክርስቲያኒቱን እውቀት፣ ንብረት፣ ሀብት፣ ሊቃውንት በያዘ መልኩ ውጤታማ ሊሆን የሚችል የስራ ሂደት ውስጥ በአንድም በሌላ ምክንያት መግባት አልተቻለም። አሁን ኢትዮጵያ ውስጥ የተዘጉ አብያተ ክርስቲያናት እንዳሉ ይነገረናል። ግን ደግሞ እኮ በከተማ ያሉ አብያተ ክርስቲያናት ደግሞ ብዙ ሀብትና ንብረት አላቸው። በሌላ በኩል ቤተ ክርስቲያን የሚያገለግላት እየጠፋ ጠላቶች እየበረቱ እየተዘጉ ሲመጡ ዝም ብለን የምንመለከት ከሆነ አደጋው የከፋ ነው ሊሆን የሚችለው። ስለዚህ ከዚህ አንጻር የእኛ ዝግጅት ምንድን ነው መሆን ያለበት? ምንድን ነው ዛሬ መጀመር ያለበት? ነገ በሚደረገው የሰንበት ትምህርት ቤት አገልግሎት የወደፊት አቅጣጫቸው ስታስቡ ከአሁኑ መዘጋጀት የሚገባን አንዱ ነገር ስለ ቤተ ክርስቲያናችን ጉዳይ በየደረጃው ካሉት አካላት ጋራ አመራር ጋራ በግልጽ መነጋገር፣ እርምጃ ውስጥ መግባት አለብን። እኛው ነገ ጠዋት እዚህ አሜሪካ ውስጥ ያሉ የሰንበት ትምህርት ቤት አባላት እንደ ቤተክርስቲያን እያሉ እዚህ ቁጭ ብለው በመናገር ብቻ ጊዜያቸውን እንዲያሳልፉት አልጠብቅም። አያራምደንም። እዚህ ያላችሁት ኦርቶዶክሳውያን የችግሩን ደረጃ በመረዳት ማለት ነው፣ እራሳችሁን በደንብ በማደራጀት መጀመሪያ እዚህ ካለው አካል ጋራ ከዛ ደግሞ ከፍ ካለ ኢትዮጵያ ድረስ እስከ መጓዝ ደረጃ ደርሶ ከሚመለከታቸው ሀገር ጋር በግልጽ በእውነት ግፊት የሚያደርግ ያሉ ችግሮች እንዲፈቱ የሚጠይቅ የቤተ ክርስቲያን አሰራር ግልጽነትን የተላበሰ እንዲሆን የሚያደርግን ነገ የሚመጣውን አደጋ ለመከላከል ራስን ማዘጋጀት ይገባቸዋል። ያ ብቻም አይደለም። አሁን በተለያየ ቋንቋ ችሎታ ያላችሁ ለስራ ጉዳይ ለኑሮ ጉዳይ ብላችሁ እዚህ የመጣችሁት ወንድሞች እህቶች፣ በአንድም በሌላም መንገድ በስብከተ ወንጌሉ በቤተ ክርስቲያን አገልግሎቱ በማጥናናቱ በመምከሩ ችሎታ አለን የምትሉት ለነገ ላለው ለቤተ ክርስቲያን አጠቃላይ ሂደት አንዱ ራሳችሁን የምታዘጋጁት ምናልባት ልትጠሩ ትችላላችሁ። ችግሩና ሁኔታው ሄዳችሁ አገልግሎት እንድትፈጽሙ ሊጠይቃችሁ ይችላል። ይህን ስራችሁ እናንተ ብቻ አይደለም እኛም ጭምር ሊል ይችላል። መዘጋጀት ግን አለብን። እዚህ የተደላደለ ኑሮ ዓላማ ይዤ ነው የመጣሁት ብለን አስበን ሊሆን ይችላል። የራሳችንም ያልተፈቱ ጉዳዩ ሊሆን ይችል ይሆናል። የነገን አገልግሎት ግን ስናስብ መስዋዕትነት ከኛም ሊጠየቅ ስለሚችል እስከዛ ደረጃ ድረስ ለመጓዝ ለመሄድ ራሴን ማዘጋጀት አለብን ማለት አለብን። እንደውም ያ ጊዜ ለእኔ ሳስበው ሩቅ አይመስለኝም። በእውነት አይናችን እያየ ብዙ አይነት ችግርና መከራ በቤተክርስቲያን ላይ ሲደርስ አንመለከትም። ግን ሳናዘጋጅ ተቀምጠን ከሆነ ዝም ብለን ማንባትና ማልቀስ ብቻ ነው የሚሆነው። ያላችሁን ችሎታ ተመልከቱት። እስከ መሄድ ደረጃ ድረስ ሊጠበቅባችሁ ይችላል። እኔ በዓለም ውስጥ ካሉት አገሮች፣ ህዝቦች በጣም በጥሩ ምሳሌ እንመለከታቸው አንዱ እስራኤላውያንን ነው። የእስራኤላውያንን ታሪክ አሁን ያሉበትን እና የሚጓዙበትን ብትመለከቱ በጣም የሚደንቃችሁ ሁልጊዜ ዝግጁ ናቸው። እኔ እስራኤላዊ ጓደኞች ነበሩ በሕክምና አብረውኝ የሚሰሩ። ለሀገራቸው ግን ዝግጁ ናቸው።
እስራኤል ኑ ብላ ብትጠራቸው ያለምንም ማመንታት ነው የሚሉት። እዚህም የሚኖሩትን እስራኤላውያን ብትመለከቱ ብዙ ነገርን ይከታተላሉ። አገራቸው ግን ትፈልጋችኋለች ቢባሉ አይጠራጠሩም ለመሄድ እና አንዱ በእስራኤል ካለው ስርዓተ ትምህርት በሀገራቸው ከሚሰጡት መካከል አንዱ ሕፃናቱ ላይ የሚሰጡት ስርዓተ ትምህርት ነገ ለአገራቸው፣ ለሕዝባቸው፣ ለሃይማኖታቸው ቢጠየቁ ራሳቸውን እንዴት ማዘጋጀት እንደሚገባቸው የሚያሳም በየትኛውም ሀገር እኛ ስለ ቤተ ክርስቲያናችን በሄድንበት ጉዳይ ሁሉ ምንድን ነው የሚነገረው፣ ምንድን ነው የሚሰማው ብለን ምን ያህል ጠበቃ ሆነን በየቀኑ እንደምንከታተል ተመልከቱት። አንዳንድ ጊዜ እኮ በሶሻል ሚዲያ ሲነገር ነው የምንደነግጠው። እኛ የለንም ዝግጁ ራሱን ሰው ካደረገ ለዚያ ነው። ዛሬ የምትሰሩት ስራ ሊኖር ይችል ይሆናል። አንድ ስራ ያለ 8 ሰዓት ሊሆን ይችላል የምትሰሩት። የቤተ ክርስቲያን ጉዳይ የሚጠይቃችሁ ከሆነ እኮ ሁለተኛ ስራ ለቤተ ክርስቲያን ብላችሁ ልትሰሩ ትችላላችሁ። አሁን የምላችሁ በአጭር ጊዜ በተለይ ደግሞ ችግር ባለባቸው አካባቢ ሰባኪያነ ወንጌልን አሰልጥነን ማሰማራት ካልቻለን መቼም ገንዘብ መድቦ ሊያሰራ የሚችል አካል መድቦ ማሰራት ካልቻለ ችግሩ ተባብሶ ይሄድና እኛን ችግር ውስጥ እንግባ አንልም። እነሱ የሚጠየቁበት ነገር ይጠየቁ፣ እኛ ግን ስራ እንሰራለን። አሁን ነገ ከሚጠብቀን አንዱ ኃላፊነት ለቤተ ክርስቲያን ሲባል ተጨማሪ ስራ ልንሰራ እንችላለን። በምናገኘው በምንሰራው ገንዘብ ሙሉ ለሙሉ የሚደረጉትን የስብከተ ወንጌል አገልግሎቶች ህዝቡን ለማዳን ከሚደረገው ነገር አንጻር ማለት ነው። እኔ አስፈሪ የሆኑ መረጃዎችን በመንገር አላስጨንቃችሁም፣ ግን ያሉት ሁኔታዎች ግን አሳሳቢ ናቸው ከምንጠብቀው በላይ። ብዙዎቻችን አናቃቸውም ውስጥ ለውስጥ እየተሰሩ ያሉ ነገሮች። ስለዚህ አሁን ይሄ አገራችን ያለውን ነገር በተመለከተ ነው። የሰንበት ትምህርት ቤት የቀጣይ ዓመታት አገልግሎት ግምቱ ሲገባ እኔ አሁን መዝሙር መዘመር፣ አባላቱን ማስተማር የሚለው በቂ አይደለም። ከዛ ባለፈ ነገ ቤተ ክርስቲያን ሊገጥማት የሚችለውን ችግር ለመቀነስ ከመጣም ደግሞ ለመካፈል የቤተ ክርስቲያን ታላቅነቷ ለሚቀጥለው ትውልድም እንዲደርስ እኛ ማድረግ የሚገባንን ነገር በደንብ ስናስበው ነው። አሁን እዚህ እኛ ሀገር ስንኖር ሀገራችን ካሉት ወገኖቻችን አንጻር የተሻለንን በኑሮ እንሻላለን አይደል? ስለምንበላው ስለምንጠጣው አንጨነቅም፣ ስለምንለብሰው ምናልባት ገንዘብ የምናስቀምጠው ባንክ ላይዝ ይችላል፣ ግን በመሰረታዊ ነገር አንጨነቅም። ሀሳብ አንስተን ብንወያይ ለምን አደረጋችሁ አንባልም። በየትኛው መንገድ አሁን ኢትዮጵያ ውስጥ ያለውን የሕዝቡን አመለካከት ብትመለከቱት ውጭ ሀገር ለሚኖሩት ኦርቶዶክሳውያን ያለው አክብሮትና አመለካከት ትልቅ ነው። ከዛም አልፎ ተስፋ ያደርጋል። የተሻለ ለቤተ ክርስቲያን ትንሣኤ ሊሆን የሚችል አመለካከት ስራ ይዞ መምጣት የሚቻልበትን መንገድ ከዚህ ይጠበቃል። በኦሮሚያ አካባቢ ያሉትን አብያተ ክርስቲያናትና ሰንበት ትምህርት ቤቶች የምትመለከቷቸው አንዱ ችግራቸውና ጥረታቸው የሚማሩበት መጽሐፍት የላቸውም። ከዚህ በፊት በአማርኛ የታተሙት መጽሐፍት ለሚጠቀሙባቸው ሲላኩ እንደገና ተሰብስበው ነው የተመለሱት። ምክንያቱም የሰንበት ተማሪዎቹ አሁን ያሉት አብዛኞቹ አማርኛውንም አያነቡትም። ስለዚህ በሚያነቡት ቋንቋ ተዘጋጅቶ ምን ይጠይቃል? አሁን ኢትዮጵያ ውስጥ ያለው አካል ይህን እንዲሰራ ዛሬ መጠበቅ የለብንም። ውጭ ያለው ሰንበት ትምህርት ቤት ለነገ አንዱ ከሚዘጋጀው ነገር መካከል አንዱ እዛ ያሉትን ሰንበት ትምህርት ቤት እንዴት አድርጎ ነው
ነገረ ሃይማኖትን የቤተ ክርስቲያንን ነገር በቋንቋቸው ተረድተው እንዲቀጥሉ ልናግዛቸው የምንችለው የሚለው ነገር በማሰብ ነው። እነዚህ ነገሮች ናቸው ወደ እቅድ ውስጥ መግባት ያለባቸው። ስለዚህ ነው ለሌሎች ወገኖቻችን ተስፋ እንዴት ነው የምንሆነው? እግዚአብሔር ጥሩ መልካም የሆነ ዝግጅት ከኛ ካየ ቀድሞ ስራውን እሱ ይሰራል። ካልተዘጋጀን ግን የእግዚአብሔርን ስራ ማየት አንችልም። አሁን ሕዝበ እስራኤልን በጉዟቸው የነበረውን ታሪክ ብትመለከቱ ከነበሩበት ከግብፅ ምድር እንዲወጡ ታዘዙ። ተዘጋጅተው እንዲወጡ ነው ያዘዛቸው። እግዚአብሔር ሲያዛቸው አንዱ የተናገረው ነገር ምንድን ነው? ምንም አይነት ንብረትና ሀብት ግብፅ ውስጥ የነበራችሁን ይዛችሁ እንዳትወጡ ብሏቸዋል። መጀመሪያ አካባቢ ህዝቡ ተከራክሯል። ለምንድን ነው ጥለን የምንወጣው? ያፈራነው ንብረት አይደለ ወይ እያሉ ነበረ። ግን በየት መንገድ እንደሚጓዙ ስለማያውቁ ነው። አሁን በረሃ ውስጥ የሚጓዝ ሰው በረሃ አድካሚ ነው በራሱ። አሁን ንብረትና ሀብት ተሸክሜ ልውጣ ቢል እንዴት ነው የሚሄደው? አይችልም እኮ። ስለዚህ ለጉዞ ስለማያመች ተው ነው ያላቸው። በበረሃ እንዲሄዱ ደግሞ ሲያደርጋቸው መልካም ዝግጅታቸውን ተመልክቶ እግዚአብሔር የሚያስፈልጋቸውን ነገር ሁሉ ሰጥቷቸዋል። ያልተዘጋጀ ሰው ግን ወደ ከነዓን ምድር አልገባም። ዝግጅት የጎደላቸው ነገር ሰዎች በሙሉ ሜዳ ላይ የቀሩት። ዝግጁነታችን እኛ ካሳየን፣ ቁርጠኝነታችን እኛ ካሳየን ነገ ጧት የእግዚአብሔርን ስራና ታላቅነት በሕይወታችን ልንመለከት የምንችለው ነገር ብዙ ነው ያለው። ስለዚህ አንዱ የሰንበት ትምህርት ቤት አገልግሎት ይህንን እይታ ማስገባት አለበት ነው፣ መዘጋጀት አለበት። ለኢትዮጵያ፣ ለሀገራችን፣ ለቤተ ክርስቲያናችን ምን አይነት ችግር ነው አሁን ያላት? ይሄ ነገር በዚህ ከቀጠለ የት ነው የምንገባው? የችግሩ ደረጃ እንዲቀንስ ምንድነው እኛ ማድረግ ያለብን? ሰምታችሁ ሊሆን ይችላል። አሁን ሆሳዕና ጥምቀተ ባህር የሚያከብሩበትን ቦታ ሙሉ ለሙሉ የተነጠቁት። መነጠቃቸው ብቻ አይደለም የሚገርመው፣ ሌላ ቦታም ይሰጠን ብለው እንኳን ቢጠይቁ መልስ አልተሰጣቸው። ከሰብአዊ መብት አንጻር ብትመለከቱት እኮ ይሄ በጣም ህገወጥ ነው። ግን የሆሳዕና ህዝብ ዛሬ ድምፁን ለምን አላሰማም ብለን አንወቅሰውም። እኛ የነሱ አካል ነን። ይሄ እንዲህ አይነቱ ኢሰብአዊ የሆነ ሃይማኖታዊ የሆነ ተግባር ለምንድን ነው በወገኖቻችን ላይ የሚፈጸመው ብሎ እኮ እንደ ሃይማኖት ጥብቅና ቆሞ መከራከር ያለበት እኮ እዚህ ያለው ወጣት ነው። ለነገ የምንዘጋጅ ከሆነ እንዴት አድርገን ነው ይህን ነገር የምንሰራ ብለን እናስበታለን። ዝግጅት ከሌለን ግን ሰምተን ብቻ ነው የምንቀረው። በቃ ሰማ። ከዛስ እኛ በዚህ ቦታ ላይ መኖራችን ያንን ነገር ሊፈታ ይችላል ተብሎ የሚታሰቡትን እርምጃዎች ሁሉ እንጓዛለን፣ ድምፅ እናሰማለን። ያ ለነገ መዘጋጀት ሲኖር ነው። የግብፅ ቤተክርስቲያን እንደምታውቁት በዘመናችን ብዙ አይነት ችግር ከሚደርስባቸው አብያተ ክርስቲያናት መካከል አንዷ ናት። በጣም እንደው አልፎ አልፎ አሁን ዜናው ሲነገር ልሰሙ ትችላላችሁ እንጂ በጣም የሚደንቀው ግን ዝግጁ ናቸው። ዝግጁ ናቸው። እድሉ ኖሯችሁ ግብፅ ያሉትን ክርስቲያኖች አገራቸው ድረስ ሄዳችሁ ለመጎብኘት ብትችሉ ብዙ ትምህርት የምታገኙት ነገር አለ። ዝግጁ ናቸው። አሁን በተለያየ ጥቃት እንኳን ወገኖቻቸው ሲሄዱ እነዚያ ምንድን ነው የሚሏቸው? ሰማዕታት ነው የሚሏቸው። እያንዳንዱ ግብፃዊ ክርስቲያን ለሃይማኖቱ እያገለገለ አይደል፣ ለቤተ ክርስቲያን እያገለገለ በአክራሪ እስልምና አደጋ ቢደርስበትና እንደዛ አይነት ፋንታ ቢያጋጥመው ተዘጋጅቶ ነው የሚኖረው። ተረታችሁኛል? ኑሮም በዝግጅት ነው። በቃ ሸሽቶ አይደለም። እሳቱ መካከል አብረው እየኖሩ ለነገ ለሚመጣው ዕጣ ፈንታ ተዘጋጅተው ነው። እዚህ ያሉት አብያተ ክርስቲያናት
በሀገራቸው ያለውን ችግር ስለሚረዱ እያንዳንዱ ክርስቲያን በቤተ ክርስቲያን ውስጥ የሚሳተፈው አስራቱን የሚያወጣው ሌላም አስተዋጽኦ የሚያደርገው አንዱ ግብፅ ያሉት አብያተ ክርስቲያናት እንዳይቸገሩ ነው። ካህናቱ እንዳይቸገሩ ነው። ደግሞ ተሳክቶላቸዋል በሚገርማቸው ሁኔታ። አሁን እዚህ ሀገር ያሉት በሰሜን አሜሪካ ያሉት የግብፅ ቤተክርስቲያን በዓመት ውስጥ ነው የምላቸው ለግብፅ ላሉት አብያተ ክርስቲያናት የሚደጉሙትን የገንዘብ መጠን ብትሰሙ በጣም ነው የምትደነው። እኛ የእነሱን 1/100ኛ ብናደርግ ትልቅ ለውጥ እናመጣለን ኢትዮጵያ ውስጥ። እነሱ $100 ሚሊዮን ቢሰጡ ማለት ነው እኛ $1 ሚሊዮን ብናዋጣና ብንልክ ስንት አብያተ ክርስቲያናትን የተዘጉት ይከፍታል። ቁርጠኛ ናቸው። ተዘጋጅተው ነው በቃ የሚሄዱት በሁሉ ነገር። እዚህ ሀገር ላይ ከ30 በላይ ለግብፃውያን ክርስቲያኖች መብት የሚከራከሩ እራሳቸው ክርስቲያኖችን ተቋማት መስርተው አንድ ክርስቲያን ችግር ሲደርስበት በሁሉ ደረጃ ነው የሚሄዱት። ምክንያቱም ለነዛ ወገኖቻቸው መጮህ የሚገባቸው እነሱ ነው ማለት ነው። እንደ ምሳሌ አነሳሁላችሁ። ምክንያቱም በጣም ካለንበት አመለካከትና አኗኗር አስተሳሰብ መውጣት ይጠይቀናል። አሁን ጊዜው ለነገ የተዘጋጀ የአገልግሎት ሂደትና አካሄድ ስለሚጠይቀን። ሁለተኛ ማነሳላችሁ እኔ እንደ ምሳሌ እንዲሆን እዚህ ሀገር ያለውን አገልግሎት ነው። እዚህ ሀገር ላይ የኢትዮጵያ ቤተክርስቲያን አገልግሎት ጀምራ ስታካሄድ ዓላማ ምንድን ነው? ምንድን ነው ዓላማችን? አሁን እዚህ ከተማ ስንት ቤተክርስቲያን አለ? 10 የ10 ቤተክርስቲያን ዓላማ ምንድን ነው? ምንድን ነው ለመስራት የሚያስቡት? ነገ ምንድን ነው የሚታያቸው? እነዚህ 10 ቤተክርስቲያናት እናንተ ከኢትዮጵያ ባንም በሌላም የመጣ ነው ሰብስበው አስቀምጠው አስተምረው ቅዳሴ ተካፍለን አለና ትምህርት ሰምተን ተምረን እንድንሄድ ነው። ይሄ ነው ዋናው ዓላማ ወይስ የኢትዮጵያ ቤተክርስቲያንን ለአሜሪካውያን ማውረስ ነው? ሁለቱ ይለያሉ እኮ። አሁን የመጣውን እያስቀደሰ እየተማረ እየዘመረ እንዲሄድ ብለን ብቻ የምናስብ ከሆነ ቤተክርስቲያኑ ሞላ ሲል በቃ ሆዳችን ይጠግባል አይደለ? በቃ ሰው ሁሉ መጣ፣ አሁንማ ቦታ ጠበበን፣ ስራ ሰራን እንላለን ራሳችን። ግን ስራ ሰርተናል? ነገር የተመለከተ ሰው አልተሰራም። አሁን እኛ በዚህ ዘመን የምንጠበቀው እኮ አሜሪካውያንን የዚህ ቤተክርስቲያን እምነት ተከታይ እንዲሆኑ ምን እናደርግ የሚለው ስራ መሰራት ሲጀምር ነው። የዛ ጊዜ ነው የምንነቃው። በጣም ብዙ ጥቅም አለው ያንን ነገር ማድረግ። በጣም ብዙ ጥቅም አለው። በሰንበት ትምህርት ቤት አገልግሎታችሁና እቅድ ውስጥ መከፈት የሚገባው በርና አመለካከት እሱ ነው። ማመን አለብን። እኛ ብንኖር ዛሬ ከኢትዮጵያ የመጣ ነው ለስንት ዓመት ነው? ቶሎ ለመመለስ ያሰባቸው ተሳትፎ ማለት ነው። 20 ዓመት በኋላ ተመልከቱት እስኪ የት ናቸው? ማለት ከ30 ዓመት በኋላ የት ናቸው? ከ40 ዓመት በኋላ የት ናቸው? እናንተ ዛሬ አለው የሚረሰው ሁሉ እኮ የለም። የዛ ጊዜ ወደ ሀገር የሚገባው ማደገሩ ገብቷል። ያለውን ቢሆን ደከመኝ ይላል። በቃ እንደውም የሚረዳው ካገኘ ቤተክርስቲያን ተሳርሞ መመለስ ነው። ቀጣዩ ቀዳማን ነው። ምንድን ነው እየተሰራ ያለው? ዛሬ እንዳለው እኮ የአብያተ ክርስቲያናት አገልግሎት በአማርኛ እየተቀደሰ የሚቀጥል አይምሰላችሁ። በአማርኛ እየተቀደሰ ሊቀጥል አይችልም። የአማርኛው ቅዳሴ ይቋረጣል ማለት አይደለም። ወደድንም ጠላንም በሀገሩ ቋንቋ በእንግሊዝኛ፣ በስፓኒሽ ገና የኢትዮጵያ ቤተክርስቲያን ለማገልገል ዛሬ ማሰብ አለባት። ነገ አይደለም። አሁን እኮ የመጡት እኮ ህፃናት ትንሽ በሚገባቸው ቋንቋ ትንሽ ስለተነገራቸው ማለት ቤተክርስቲያን ብሎ የመጡት አይደል? በሚገባቸው መንገድ ስለተነገራቸው ነው ለመዘመር የተዘጋጁት እኮ።
አሁን ህፃናቱ በአቅማቸው በየከተማው ሲሰባሰቡ ሰማለሁ። በቃ አያለሁ። ትናንሽ ናቸው እኮ ገና 20 ዓመት በላይ ናቸው። ያው መምህር የለ መሪ የለ፣ እነሱ በራሳቸው ነው የሚዳክሩት። አብያተ ክርስቲያናት በጀት መድበው ፕሮግራም አድርገው፣ ሰንበት ትምህርት ቤት በጀት መድቦ ዓላማ አድርጎ በሰፊው እየሰራበት ስራ ያለ አይደለም። የነገው የእናንተ አገልግሎት ይህንን ግምት ውስጥ ያስገባ ሆኖ መቀየር አለበት። ከዚያም ካለፋችሁት እውነት ታሪካዊ ኃላፊነታችን አልተወጣንም ማለት ነው። እንደዛ ነው የምለው። እኛ እዚህ ሀገር መጥተን የኢትዮጵያ ቤተክርስቲያንን እዚህ ሀገር ነዋሪ ለሆኑት አሜሪካውያን ማውረስ ካልቻለን ጋምቤላ ካለው ኦርቶዶክስ ቤተክርስቲያን ምንም አይለየም። ቦታ ነው የቀየርነው አይደል? እዚያ ያለውን ነዋሪ መቼም ለምን አሜሪካውያንን ክርስቲያን አደረግ አለለው። እንዲሁ የሚሰራው የነገር የአገልግሎት ቅኝታችንና እይታችን ይህንን ግምት ውስጥ ያስገባ መሆን መቻል አለበት፣ መጀመር መቻል አለበት። አሁን ትናንሽ ስራዎች የሚመስሉ አሁን ለምሳሌ እቅዳችሁ ውስጥ መጓዳ አይደለም፣ ግን በእንግሊዝኛ በራሪ ጽሁፎች ለምሳሌ ማዘጋጀታችሁ ለምንድን ነው የማይበተነው? እቅድ ውስጥ የማይገባ ለምንድን ነው? በየቦታው ፍላየሩ ለምን አይሰጥም? የኢትዮጵያ ቤተክርስቲያን እንዲህ ናት። እስኪ ስሙት። እስኪ በቀን በወር አንድ ፕሮግራም እስኪ እቅድ ውስጥ ይግባ። ለሌሎች ዜጎች፣ ለውጭ ዜጎች የቤተ ክርስቲያናችን ማንነት የምናስተዋውቅበት መርሃ ግብር ተብሎ ይግባ፣ ይጠሩ። እስኪ የተዘጋጀ ቤተ ክርስቲያን ካለ የእኛም ቤተ ክርስቲያን ለማወቅ የሚመጣና የሚፈልግ አካል ብዙ ነው። እኔ ናሽቪል አንድ ነገር ከዚህ በፊት ሞክረን መጀመሪያ ሲመጣ ቀላል ነበር የመሰለኝ። እውነት ነው የምላችሁ፣ ከባድ መሆኑን ሳቅ ዝግጅት እንደሚያስፈልገኝ ያወቅሁ። ለምንድን ነው ትምህርት ቤቶች ሄደ ትምህርት ቤት አካባቢ የሚሰራ አንድ ወንድም እንደዚሁ ቤተ ክርስቲያኒቱን መጥተው ለመጎብኘት ይፈልጋሉ ተማሪዎች አለ። እስቀላል አድርጌ ነው የወሰድኩት። በትምህርት ቤቶች እዚህ አሜሪካ ውስጥ ካለው የትምህርት አሰጣጥ አንዱ የተለያየ እምነት ቤቶችን ሄደው እንዲጎበኙ ምድል ይሰጣቸዋል ለተማሪዎቹ። ምክንያቱም ስለ ሃይማኖት በታሪክም በምንም መንገድ ይማራሉ። አሁን የፕሮቴስታንቱን የካቶሊኩን የምኑን ማየት ይችላሉ፣ ብዙ ስላለ ማለት ነው። እንትን ካቴድራል ሄደን ጎበኘ ያሉ ተማሪዎቹ። የኦርቶዶክስ በተለይ ደግሞ እንደኛ አይነት ኦርቶዶክስ ቤተክርስቲያን ተማሪዎች ልድል አግኝተው አያውቁም ማለት እሱ ሲናገር ነው ከተምቶ ነው ለስራ ቦታ እና አስተማሪዎቹ ያሰባስቡና ተማሪዎቹን በግሩፕ አድርገው እየመጡ እንዲጎበኙ ብለው ይጠይቁኛል። እሺ እኔ ደግሞ ቀጠሮ መስሎኝ እራሱን የቻለ የሙሉ ጊዜ ስራ ነው። እዚያም ሲያትል ውስጥ ስንት ፐብሊክ ስኩል አሉ? ቁጥሩን አውቃችሁ ታውቃላችሁ? በጣም ነው የሚገርማችሁ። እስኪ ፕራይቬት ስኩሎች ስንት አሉ? ስትሄዱ ስሩት። እውነት ነው የምላችሁ። እኔ ናሽቪል ከተማ ውስጥ ስንት ፐብሊክ ስኩል አለ ብዬ ሳይ ቁጥሩን ሳይሆን ነው የቆምኩት። የአንዱ ትምህርት ቤት አንዱ ዙር መጡ እንዲጎበኝ ነው እኮ የምላችሁ። ከ12ኛ ክፍል ጀምሮ አንድ ባስመጣ ያንን ስናስጎበኝ ጥያቄ ሲመለስ ምን ሲል ግማሽ ቀን ሄደ። ከዛ ውስጥ ስለ እምነቱ መማር እንፈልጋለን፣ እምነቱን ማወቅ እንፈልጋለን፣ የሚያስረዳን እንፈልጋለን። ባዮ ጠያቂዎች ተነሱ። ምን ይጠይቃ ማለት ነው? ተጨማሪ ጊዜ፣ ተጨማሪ ሰዓት። እኛ እንደው አይተኛ ብሎ እየመሰለን እንዲህ አይነት ስራ እንደምታወቀን ይታችሁ ለአንድ ቀን ማለት ነው። ሌላው ሁለተኛ ዙር ሲጀመር እራሱ የቻለ ሙሉ ስራ ማለት። ከዚያ በኋላ ሌሎች ትምህርት ቤቶች ከነሱ ሰምተው ለእኛም ፕሮግራም እያዝልን የሚል ጥያቄ መጣ። አቅም የለንም። ስለዚህ ምን አደረግኩ? መዘጋጀት አለብን። ሳንዘጋጅ ዝግጅት የለንማ። አሁን እዚህ ደብረ አሚን ተክለ ሃይማኖት እስቲ እንግዲህ ቤተክርስቲያኑ የሚከፈተው መቼ ነው? ምን ደብረ አሚን ብቻ በየቦታው እንጂ አይደል?
ትንሽ የሚታይበት መቼ ነው? ወይ ቅዳሜ ወይ ደግሞ ከሳምንት አንድ ቀን ያለ ወደ ማታ ሰዓት ጉባኤ ካለ ነው። ከዛ ውጭ ሰባዛው ቤተክርስቲያናት ምንድን ናቸው? ዝግ ናቸው። ይህንን ስራ ብታስቡት ግን 24 ሰዓት የሚያስከፍት ነው። ኦርቶዶክሳዊ እንሁን የሚሉ አሁን ይሄ በተማሪው ደረጃ ነው ያልኳችሁ። ወደ ሰው ደግሞ የምትገቡ ሌላ ስራ ነው። እንዴት አድርገን ወደ አሜሪካውያን ቤተክርስቲያናችን እንደምናወርሳት እቅድ ውስጥ አስገብቶ አይቶ መንቀሳቀስ ካልተቻለ እኔ እዚህ ሀገር ያለው የቤተክርስቲያንም ሆነ የሰንበት ትምህርት ቤት አገልግሎት ውጤታማ ሆኗል ብሎ የዛሬ 40 ዓመት ለመናገር አንችልም። ብቻ ነበረ ሄዱ ነው። ታሪክ ሰርቶ ማለፍ ሲቻል ነው። እዚህ በውጭ ዓለም በነበራቸው አገልግሎት በብዛት የሚነሱት አንዱ ብፁዕ አቡነ ይስሐቅ ጃማይካ ውስጥ ከሰሩት ነገር አንዱ የራሳቸው ዜጎች ቤተክርስቲያንን በሙሉ አገልግሎት ይዘው እንዲሄዱ ለማድረግ ያደረጉት ጥረት ነው። የኢትዮጵያ ቤተክርስቲያን እንግዲህ አሜሪካ ከተመሰረተች 50 ዓመት አልፏታል። እንዲህ አይነት ስራ ግን እስካሁን ድረስ አልተሰራም። ሰንበት ትምህርት ቤቱ ነገ ያለውን አሜሪካ ውስጥ እየኖረ ሊፈጽም የሚችለውን መልካም የአገልግሎት እድል ታይቶታል ወይ ነው። ነገን አይቶ ለነገ መዘጋጀት ያስፈልጋቸዋል ብሎ ከዚህ አንጻር ነው። በአጭር ጊዜ የምታገኙትን ለውጥ በብዙ መልኩ ነው የሚያበረታታችሁ። በትክክል በአይምሯችሁ ውስጥ አስገብታችሁ ካቀዳችሁት ለማለት ነው። ለችግር ብቻ ሳይሆን ለመልካም ነገርም ዝግጅት አለን ወይ? ታይቶናል ወይ? ነገር እስኪ ሰሯት። ዛሬ ያለው የኢትዮጵያ ቤተክርስቲያን አሰራር እንደምታዩት ሁሉም ቤተክርስቲያን ማለት ትችላለህ ያለው አንድ ቤተ መቅደስ ነው። አሁን አንድ አማርኛ የማይችል የውጭ ዜጋ በእውነት መጥቶ ቤተክርስቲያን አገሩ ልካፈል ማስተናገድ እንችላለን? ዝግጅት የለንም። ሚኒሶታ ያለች ያንቺ እህታችን ዴብራ ወደ እሷም ወደ የመቶ ተከታይ ሆና ባለቤቷንም አሁን አስጠምቃ ጥሩ አደርጋናት። በየቦታው እየሄደች ትሰብካለች፣ ታስተምራለች፣ ትሞክራለች በአቅሟ ነው ያለ። እሷ ስራዋ የነበረው ለአንድ ካምፓኒ ከቦታ ቦታ እየተመላለሰች መስራት ነው እና በዛ አጋጣሚ ብዙ ሀገሮችን የማየት እድል ስለነበረ በአንድ አጋጣሚ ነው ሰው ጋር ተዋውቃ ወደ ቤተክርስቲያን የወሰዷት እና የመጀመሪያ ዓመት ልምዷን ስትናገር ይገርማቸዋል። እሷ በቃ ደስ ስላሊና ብላ ቤተክርስቲያን ውስጥ ገብታ አገሮች ስትሳተፍ ከጎኗ ያሉት እንደይባል አይነግሯት። እንደውም ጭራሽ ምን ትሰራለች አይነት አመለካከት ነው የሚሆን። ዝግጅ አደለማ ብቻ በራሷ ጥረት አልፋ አሁን የእምነቱ ተከታይ ሆና በጣም ትቆጫለች እና ደጋግማ የምትናገረው አንዱ ነገር ምንድን ነው? ዝግጁ አይደላችሁም እናንተ ነው ምትሉ። እምነታችሁን ለማውረስ እቅድ የላችሁ። እይታችሁ ራሱ የተገደበ ነው። እኔ አሁን ሰንበት ትምህርት ቤት ወደዚህ ምዕራፍ መተላለፍ አለብን ነው። አሁን ደብረ አሚን የዛሬ 6 ዓመት ሲያከብር 12ኛ ዓመቱ ግማሹ ተሳታፊ ሌላ መሆን መቻል አለበት። ይጠብቃል። የሰንበት ተማሪ ሆነ የዛጌ ስራ እየሰራ ነው ማለት ነው። በነገራችን ላይ በዓለም አቀፍ ደረጃ ያሉትን ማንኛውም ተቋም ብትመለከቱ ጠንካራ ተቋም የሚባሉት ሁልጊዜ ትልቅ መሰረት ያላቸው አሜሪካ ውስጥ ነው። የትኛውም ተቋም የኢትዮጵያ ቤተክርስቲያን ውጤታማ እንድትሆን በገንዘብ አቅምም ነው የምላቸው፣ በገንዘብ አቅምም አሜሪካውያንን አሳምነን የእምነት ተከታያችን ማድረግ ይጠቅመናል እንጂ አይበላም። ፋይናንሻሊ በገንዘብ ራሱ ስንት ባለሀብት አሉ እዚህ ሀገር ላይ አይደል? ለምንድነው ቀርበን ስለ እምነታችን የማንነግራቸው? ገንዘብ መፈለጋችን ብቻ አይደለም። እየቀረባቸው እየወሰዳቸው አይደል? ወደ እምነት እኛ ስለሆነ ስራ እስኪ እነሱ እንዲህ ይበሉ አንፈልግም ይበሉ። እናንተ ግን እስኪ በአመት 4 መርሃ ግብር አዘጋጁና የኢትዮጵያን ባህላዊ ምግብ እስኪ ቅመሱ ብላችሁ ፖቴንሻሊ ወደ እምነቱ ብትስቧቸው የምትሏቸውን ሰዎች ሲጋብዟቸው እስኪ
አንድ ፓወርፖይንት አቅርቡላቸው። የኢትዮጵያ ቤተክርስቲያን ይህን ትመስላለች። ጥሩ ጥሩ ተናጋሪ ህፃናቱ አሉ፣ በደንብ አድርገው የሚያስረዱ። ይስሙ። ፍላጎት ካላቸው አነጋግሩን በሏቸው። ነፃ ናቸው። እዚህ ሀገር ፍላጎት ካላቸው ወደኋላ አይሉም። እዚህ ሀገር በጣም መስራት የሚገባን ብዙ ነገሮች እንዳሉ እንድታዩ ነው ዋና ዓላማዬ። እግዚአብሔር ቸርነቱ የበዛ አምላክ ነው። ለነገ ተዘጋጅተን ለነገ የሚገባውን አገልግሎት አውቀን መልካም ስራ መገኘት መስራት የሚችልበትን ብርታት አቅም በቸርነቱ እግዚአብሔር እንዲያድለን ፈቃዱ ይሆንልን።